ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። የኛ በጣም ምርጥ የሆናችሁ ቤተሰቦቻችን ሰሞኑን በዚህ ቻናል እንግዲህ ጠፋ ጠፋ እያልን ነው። በጥሩ ነገር ልንመጣ ስላሰብን ነው ቤተሰቦቻችን። ኤሚም ነገሮቹን እያስተካከለች ስለሆነ እሷም በሰፊ ያሰበችው ነገር ስላለ በዚህ ቻናል በደንብ እንመጣለን ማለት ነው ቤተሰቦቻችን። ስለጠፋን ግን በጣም ይቅርታ እንጠይቃለን። በጣም የምትወዱት ነገር ነው ብለን እናስባለን። ስለዚህ እንድትታገሱን እንጠይቃቸዋለን። ይሄ ሀሳቡ የእኔ አይደለም የኤሚ ነው። ቤተሰቦቼን በደንብ ማዝናናት ፈልጋለሁ። በተለየ ነገር መምጣት ፈልጋለሁ። ለሚሰጡኝ ፍቅር ጥሩ ነገሮች ይዤ መጥቼ እነሱን ማስደሰት ፈልጋለሁ ስላለች የእሷን ሀሳብ ደግሞ የመደገፍ ግዴታ አለብኝ አይደለ ቤተሰቦች? መደገፍ ግዴታ አለብኝ። ያ ስላሰበች እኔም ትንሽ ቢዚ ስለሆንኩኝ በዛ ምክንያት አልመጣውም። ግን ደግሞ ያን አልከባድ ነገር ስለሌለም ጭምር ደስ የሚሉ ነገሮች ስለሆኑ እያየን ያለ ነው። ስለዚህ ለዛም ነው ከባድ ነገር ቢኖር መልእክት ማስተላለፋችን አይቀርም ማለት ነው። ያው እነ ብሩኬ ጋር በጣም ደስ የሚል ነገር ነው በዚህ ሰዓት ላይ ያለው። በዛ ነገር ላይ በጣም ብዙ ጊዜ ስንነጋገር እናንተም ሀሳብ ስትሰጡን ቆይታችኋል። ነገም ከነገ ወዲያም ግን በእነሱ ላይ በሚደርስ ነገር የምንታገስ አይሆንም ማለት ነው። ያን ስላችሁ መጠንቀቅ እንዳለባቸው እኛ ምንድነው የእነሱን ፍቅር ነው የምንፈልገው፣ እናንተም የእነሱን ፍቅር እንደምትፈልጉት ሁሉ ማለት ነው። ጥሩ ጊዜ እያሳለፉ ነው። ለዚህ ደግሞ እኛ በጣም ደስተኞች ነን። ምክንያቱም የሰው ደስታ የማያስደስተው ሰይጣን ብቻ ነው አይደለ? እኛ ደግሞ በእነሱ ደስታ በጣም ደስተኞች ነን በዚህ ሰዓት ላይ። እንግዲህ ሰሞኑን ከጌሙ በኋላ ጥሩ ጥሩ ነገሮችን እየሰሩ ነው። የመልካም ስራዎችንም እየሰሩ ነው። አሁን ደግሞ ሲደግሙ አረፍ አንዳንዴ ማለት ያስፈልጋል አይደለ? ያው ጥሩ ጊዜያትን ማሳለፍ ያስፈልጋል። ለራስ ጊዜ መስጠትም አስፈላጊ ነውና በተቻለ መጠን ማለት ነው ራስን ሪፍሬሽ ማድረግ አስፈላጊ እንደሆነ ግልጽ ነው። ለዛ በሚል እንግዲህ ወደ ቢሾፍቱ ማለት ነው ወደ ቢሾፍቱ ሄደዋል። እዛም ጥሩ ጊዜ እያሳለፉ እንደሆነ አይተናል። ግምጄን ደግሞ በማገዝም ጥሩ ነገሮችን እየሰሩ እንደሆነ ሁላችንም አይተናል ማለት ነው። ግምጄ አሁን እንግዲህ ከ45,000 ወደ 66,000 ምናምን አካባቢ ደርሳለች። 66,000 67 አካባቢ እንደዚህ አካባቢ ደርሳለች ሰብስክራይበሯ ማለት ነው። ቻናሏ በጥሩ ሁኔታ ተነቃቅቷል። ስለዚህ በሷ ስም ያልነበረውን አድሰንስ ወደ እሷ ስም ቀይረውላታል፣ መልሰውላታል ማለት ነው። ለረጅም ጊዜ እየሰራችበት ገንዘብ የማታገኝበት ቻናል ነበረ። ነገር ግን በእሷ ስም አድርገውላታል። እነ ቡርኬ እየሰሩት በጣም እጅግ ደስ የሚል መልካም ስራዎችን በመስራት ይታወቃሉ። ስለዚህ በጣም ደስ ብሎናል። አንድም ለእናንተ ጥብቅና የምንቆመውም ለዚህ ነው፣ ለመልካምነታችሁ ማለት ነው። እናመሰግናለን። ትላንትና እንግዲህ ወደ ደብረ ዘይት ሲሄዱ እንሄድ አላሏትም። ያው ሰው የራሱ የሆነ ፕሮግራም ሊኖረው ይችላል ተብሎ ይታሰባል አይደለ? ልክ ናቸው። ነገር ግን ፍላጎት ነበራት። ማታም ቪዲዮ ለቃ ነበረ። እንዴት ጥላችሁኝ ትሄዳላችሁ ምናምን ብላ ነበረ። ያው ከፍቅር ነው ያንን ያለችው። ያው እዛ እነሱ እንትን ካለች በኋላ ደውሎ እንድትመጣ እኔ ምናምን ብለዋታል። ያ የምትበረታታ ልጅ ናት። በጣም ጎበዝ ልጅ ናት። የእናንተው እህት ናት፣ የኛው እህት ናት። በተለይ ደግሞ በስደት ሀገር መከራ ችግር ውስጥ ሆነው ህይወትን ለማሸነፍ ደፋ ቀና ከሚሉ እህቶች ውስጥ አንዷ ነበረችና ማሳያ ነች ማለት ነው። ዛሬ መታ የእናንተን ህመም በደንብ ታውቀዋለች ማለት ነው። እኛ ከምንናገረው በላይ እሷ የእናንተን ህመም የእናንተን ያላችሁበት ሁኔታ ጩኸቱን ሁሉን ነገር በደንብ ታውቃለች። ስለዚህ ንቡርኬ ማደራ ያስወጣት በደንብ አድርገሽ እዛ እየታመሙ ያሉ እህቶችን እንድታዝናኙ እንፈልጋለን ያሏት። እሷም ተቀብላለች። ንቡርኬም ሰፖርት እያደረጓት ነው። በጣም ደስ ይላል። ዛሬ እንግዲህ ቢሾፍቱ ሄዳለች ማለት ነው። ደብረ ዘይት ኩሪፍቱ ላይ ናቸው።
ጥሩ ጊዜ እያሳለፉ ነው። ሄዳለች እሷም ማለት ነው። ሰርፕራይዝ አድርጋቸዋለች። በጣም ደስ ይላል። ከነሱ ጋር መሆኗ እጅግ በጣም ደስ ይላል። ነገር ግን መልእክት እና እንደ ማስጠንቀቂያ ልነግራቸው የምፈልገው ነገር ምናልባት ባለፈው በሰራሁት ቪዲዮ ላይ ከእሷ ጋር በሰሩት ቪዲዮ አንዳንድ ሰዎች ኮሜንት እያደረጋችሁ ነበረ። ኮሜንቱን አንብቤ ነበረ። ግንኙነታቸው በጣም በጥንቃቄ ላይ እየተመረከዘ መሆን አለበት። ምክንያቱም የማይሆን ነገር እንዳይፈጠር፣ በመሃላቸው ደግሞ አለመግባባት እንዳይፈጠር ጥንቃቄ ማድረግ ያስፈልጋል ብላችሁ ነበረ። እጅግ በጣም ግልጽና አሪፍ የሆነ ሀሳብ ነው። ምክንያቱም ይሄንን ለነሱ በማሰብ ስለሆነ ሀሳብ የሰጣችሁት፣ ይሄ የኔም ሀሳብ ስለሆነ ማለት ነው። ሰውን በምትችሉት መንገድ ውደዱት፣ በምትችሉት መንገድ አቅርቡት፣ በምትችሉት መንገድ አግዙት። ነገር ግን ደግሞ ቀይ መስመር የሚባሉ ነገር አንዳንድ ጊዜ ምን አለ መሰላችሁ፣ የከረረ ነገር ሊበጠስ ይችላል። ያ እንዳይሆን በመሃላችሁ ያለው ወዳጅነት እንዳይበላሽ ጥንቃቄ ማድረግ አለባችሁ። ምክንያቱም እጅግ መቀራረብ አንደኛው አካል ያላሰበው ነገር ሊፈጠር ስለሚችል፣ ያ ማለት ብሩኬና ግምጄ እጅግ ቢቀራረቡ ወይም ደግሞ አንዱ መጥቶ ብሩኬና ግምጃ የሆነ ነገር ጀምረዋል ቢል ሃይሚና ብሩኬ መካከል ችግሮች ሊፈጠሩ ስለሚችሉ እጅግ በጥንቃቄ መያዝ አለባችሁ። እጅግ በጥንቃቄ በተለይ ብሩኬ ማለት ነው ከግምጄ ጋር ያለ ሪሌሽን የወንድምና የእህት እንደሆነ እናውቃለን። ግን በእርግጠኝነት በሃይሚ ላይ ማይሆን ነገር እንደማታደርግም እናውቃለን። ግን ደግሞ ጠንቃቃ መሆን አለብህ። ምክንያቱም ከዚህም ፊት የተፈጠረው ችግር እንዳይፈጠር፣ ለምሳሌ ከአብሳላት ጋር የነበረው እንክብካቤው ምኑ ማረከኝ የሚለው ጉዳይ ተመልሶ እንዲመጣ አንፈልግም። ከሶሲ ጋር የተፈጠረው ነገር ሶሲ ጓደኛችሁ እንደነበረች እናውቃለን። ለሃይሚም ጓደኛ እንደነበረች እናውቃለን። ግን ደግሞ እንደ ቀላል በፕራንክ በምን የተባለ የተጀመረ ጉዳይ ምን ድረስ ሄዶ እንደነበረ ህይወታችሁን ምን ያህል በጥብጦ እንደነበረ የማንረሳ ጉዳይ ነው፣ ታውቃላችሁ። ስለዚህ በጣም ጥንቃቄ በተሞላበት መንገድ ጓደኝነታችሁን እንድትይዙት እንፈልጋለን። ሌላው ኢየሩስ እንግዲህ ልጁን ህፃኗን ይዛ ወደ አዲስ አበባ ለመምጣት ዝግጅት እያደረገች እንደሆነ እያወራች ነው። ለዚህም ብዙም ቦታ አትስጡት። ምክንያቱም አባት ነኝ ያለውን እምቢ ብላ የእናንተን ህይወት ለመበጥበጥ ስራዬ በላይ የተዘጋጀች ሴት ስለሆነ እንዳትሰሟት፣ እሷንም ማለት ነው። ምክንያቱም ትክክለኛ ልጅ ህፃኗ የብሩኬ ብትሆን ኖሮ ዲኤንኤ መርመር ሲባል እምቢ አትልም ነበረ። ምንም ጥያቄ የለውም። ያንን ማድረግ አትፈልግም። የማትፈልግበት ምክንያት ደግሞ ግልጽ ነው ማለት ነው። ምንም አይነት ብሩኬ ጉዳይ ውስጥ እንደሌለ ግልጽ ነው ማለት ነው። እና የእውነት ቢሆን ኖሮ ሲጀመር ይሄን ዓለም አትቆይም ነበረ። ለዚህም እጅግ በጣም በጥንቃቄ እናንተ ፍቅራችሁን አጣጥሙ ማለት ነው። ከእሷን ተዋትና ጊዜያችሁን ጆሯችሁን ለእሷ መስጠቱን ማቆም አለባችሁ ማለት ነው። አንዳንድ ሰዎች ደስታችሁን የማይፈልጉ በጣም ብዙ ሰዎች አሉና ለነሱ ጆሮአችሁን መስጠት አስፈላጊ አይደለም። እናንተ ጆሮ በሰጣችሁ ቁጥር የእናንተን ህይወት ለመበጥበጥ ስለሆነ አላማቸው እነሱን አለመስማቱ እጅግ በጣም የተሻለ ነው ማለት ነው። ግምጄ በጣም እንወድሻለን፣ ምርጥ እህታችን ነሽ። በተለይ አንቺ በተለያየ በስደት ሀገር ላይ ላሉ እህቶቻችን እጅግ ምስክር ነሽ። ድካማቸውን፣ ህመማቸውን በደንብ ታውቂያለሽ እና ያ ደግሞ ያሳለፍሻቸውን ነገሮች ስለነገርሽንም በአንቺ ውስጥ ብዙዎቹን እያየን ስለሆነ የብዙዎቹን ህመም እየሰማን ስለሆነ
በጣም ቢያንስ ደስ ብሎናል። ለምን ማወቃችንም አንድ ነገር ስለሆነ ማለት ነው። የበለጠ ስለነሱ እንድናዝን እንድንጨነቅ እንድንጸልይላቸውም ስለሚያስፈልግ ማለት ነው። በያላችሁበት ደግሞ እናንተ በርትታችሁ ዓላማችሁን አሳክታችሁ ለቤታችሁ እንደምትበቁ ምንም ጥርጥር የለው። ምክንያቱም ብዙ ዓላማ ሰንቃችሁ ነው ከዚህ ወደ ስደት ሀገር ሄዳችሁት። ልጃችሁን ጥላችሁ ሄዳችሁ አላችሁ፣ ቤተሰባችሁን ጥላችሁ ሄዳችሁ ለእናት ለአባታችሁ ቀን ልታሳልፉ የሄዳችሁ አላችሁ፣ ልጆቻችሁን ለማሳደግ ብላችሁ የሄዳችሁ አላችሁ። በጣም ብዙ ነገሮችን እያሳለፋችሁ እንደሆነ በደንብ እየሰማንና እያየንም ስለሆነ አይዟችሁ፣ ፈጣሪ ከእናንተ ጋር ይሁን። በሰላም ሰርታችሁ ዓላማችሁን ከግብ አድርሳችሁ ለሀገራችሁ እንድትበቁ ደግሞ ፈጣሪ ይርዳችሁ። ቤተሰቦቻችን አጠር ያለ መልእክት ብቻ ላስተላልፍ ብዬ ነው ዛሬ የመጣሁት። ሰሞኑን እንግዲህ በጣም ደስ በሚሉ ቪዲዮዎች ወደ እናንተ እንመጣለን ብዬ አስባለሁ። የእናንተ እገዛ የእናንተ እርዳታ ግን በደንብ ያስፈልገናል። ሰብስክራይብ ያላደረጋችሁ ለዚህ ቤት አዲስ ይሆናችሁ ቤታችንን እንድትደግፉት ከወዲሁ በፍቅር እንጠይቃለን። ሰሞኑን እስከምንመጣ እንግዲህ አዲስ ነገሮች ካሉ እንመጣለን ነገር ማለት ነውና አንጠፋም፣ መጥፋት አንጠፋም። ግን ያው በአዲስ ነገር እንደምንመጣ ልነግራችሁ ስለፈለግኩ ነው። የተወዳችሁና እየተከበራችሁ ቤተሰቦቻችን ለዛሬ ያስናችሁ ቪዲዮ እንግዲህ ይህን ይመስላል። በሚቀጥለው እስከምንገናኝ ድረስ በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን።